አዳሜ ቪዲዮን ድልት ወዲያው ትኝት ይኸውልህ፣ ሌላ ምንም ባያስፈልግ የጨፈርክበትን ይኸውልህ ገብተህ ደልት። ከዛ ይኸውልህ ሌላ ምንም አማራጭ የለም። ይለያል። ስማ የኔ አባት ይገባል ጥራል ማንዬ። ይኸውላችሁ የመጀመሪያው ጎል ሲሻርበት እምባዬ ነበር የመጣው በፔናልቲው ካዘን። ግን ይሄ ፖርቹጋል የሚባል ቡድን ጀመው ምንም የሚያስተማምን ቡድን ነው። ምኑም ነው ማስተማምነው፣ ግራ ግብት የሚላችሁ አይነት ቡድን ነው ጀማው። ለማንኛውም እንኳን ደስ አላችሁ። ፖርቹጋል 2-1 በሆነ ውጤት አሸንፋለች። እጅግ አንገብጋቢ ወሳኝ የሆነ ጨዋታ ነበር ጀማው። ቀጣይ ከስፔን ጋር ነው ይሄ ቡድን የሚደርሰው። እኔ እንደዚህ እድለኛ ቲም ከሆነ እንደዚህ አይነት ጎል ገብቶበት ማለት ነው የሚሻርለት አይነት ቲም ከሆነ በጣም ትልቅ ደረጃ ላይ ጠብቀዋለሁ። በብቃቱ ግን እየተማመንኩኝ አይደለም በዚህ ቲም። ለማንኛውም እንኳን ደስ አላችሁ። ሌሊታችን አልባከነም ጀማው። ሌሊት ሙሉ ቁጭ ብለን ስንቋጥር ነበር አይደለ? አሁን ቆንጆ እንቅልፍ መተኛት እንችላለን። ኮንግራ ሁልሽም ኮፒ ሊንክ ሼር አድርጊና አዳርሽልኝ ማንዬ። CR7 ወደ ቀጣዩ ዙር አልፏል በሉልኝ ጀማው። ከሞን የሞት ፍርድ በስንት ጣሙ ያራዳ ልጆች። ጠላት ይጨነቅ ረብስ እንደዚህ ሰቀቀን የሆነ ጨዋታ ደግሞ አለ እንዴ አንተ። ትናንት ሴኔጋል ጨጓራ የልጠው ነበር፣ የዛሬው ደግሞ በሰቀቀን ነው እንዴ። ያራዳ ልጅ ሌሊቱን እንዴ አንዴ እንዲህ ስከረባበተው ነው የጨረስኩት። ሻቶን ነው ምን ማለት ነው ያራዳ ልጅ እንዴ። ረበለው እኔ ቪቲኒያ ለምንድን ነው ቆየ ቀየረው መጀመሪያውንስ? ዛሬ በስማ ቬጋና ዲያዝ ወይኔ እኔ እንጃ እኔ ምን እንደምል ራሱ አላውቅም። ያራዳ ልጆች ጭንቀት ረሰከከን አለቅን። ሮናልዶ ተሳቀን፣ እንቅልፉ ጠፍቶ ሁሉም አሁን እንደት ነው የሚተኘው? ሲሆን ከዚህ በኋላ ማለት ነው የአራዳ ልጆች። ለማንኛውም ሆኗል፣ ተሳክቷል። የአራዳ ልጆች ለሞሪድ ብናዝንም ተሳክቷል። እንግዲህ አው ግባና ውጣው ይላል እግዚአብሔርን። ቀጥሏል፣ ሁሉም ነገር ቀጥሏል። ምን አይነት ኧረ ግቫርዲዮል እግዚአብሔርን እንዴ ምን አይነት ስራ ነው? እግዚአብሔርን ተቀይረ ገብተ ለምን ልታሸንፉ እንዴ? አቻል ታረጉ አንተ። ወይኔ ስታገቡት እኮ አቻ ሲያረጉኝ የት ልግባ እንዴ? አንተ እኔ ዛሬ በመቆየቴ እኔ እንደ ዛሬ ተደስቼ አላውቅም እንዴ። አንተ ክሮሻ ግን እግዚአብሔር ምን አይነት አስጨናቂ ቲም፣ ከባድ ነው። አሁን ግን ራሞስ ግን እኔ ለአንተ ቃል የለኝ። መጀመሪያም ስጡት እያልኩኝ ለምን በቃ ሮናልዶ ከወጣ በኋላ እሱ ነው ቁጥር ጋር ያለው በቃ ምንድን ያደረገው? ቀጣይ ስፔንን ሲጀምር ባለፈውም እዛ ኔሽንስ ሊግ ላይ ሰተናት ነው ዋንጫውን የበላ ነው። መደገሙ አይቀርም በእርግጠኝነት። ህልሙ ቀጥሏል። አሁንም ነው የምልህ። ወይኔ ማንን ተናግሬ ማንን ለእንትን ልበልሽ? አሁን መግዚአብሔርን ቢስሚላ ፋሚሊ እንደዚህ ተጨንቄ አላውቅም። የንጉሱ ወዳጆች፣ የፖርቹጋል ወዳጆች አልሐምዱሊላህ በሉ። ቪዲዮን ኮፒ ሊንክ ፖስት ላይክ በማድረግ ጀምሩ። ለንጉሱ ስል ተጨነኩኝ እኮ እኔ። ፖርቹጋልን በዚህ ልክ እኮ ተጨንቄ ማየት አልነበረብኝም እኮ። ለሱ ብቻ ስል እኮ ነው። ኧረ ቢስሚላ ክሮሺያ በራሷ ጊዜ ተቃጥታለች። ፋሚሊ ግን ዛሬ እኔ ማርቲን ያ ሁላ መሀል ተጫዋች እነ ቡርኖ ምናምን ሲቀይር መሀሉን አይታችሁታል? ብልጫ እንዴት እንደተወሰደበት። እንደው ሰራ እንጂ ቀያሪ ጎል አስቆጠረ እንጂ የንጉሱ መቀየር ራሱ ጠቅሟቸዋል ብዬ ነው የማስበው። ምክንያቱም እንደ ቡድን መጫወት ጀመሩ። ንጉሱ ካለ ያው አንድ ጎዶሎ በሉት፣ ምክንያቱም እሱ ስለማይንቀሳቀስ ኳስ እስከሚደርሰው። ሌሎቹ ግን ወጣቶች ስለሆኑ ይተጋሉና የእሱ መቀየር ጠቅሟቸዋል ብዬ አስባለሁ። ግን በጣም አስጨናቂ ነበር እሱ ራሱ እንደዛ ሲጨነቅ። ኧረ ቢስሚላ ለሱ እኮ ነው እኔ እኮ የሁላ ጥረት እንጂ እኮ ፖርቹጋል ምንም የለኝም እኮ ወላሂ ነው የምላችሁ። ኧረ ቢስሚላ ግን ከፔናልቲው በላይ ያችን ጎል አስቆጥሮ ያቺ ይሻለኝ ነበር። ፈረስተቹ የንጉሱ እንግዲህ ቀጣይ ከስፔን ጋር ነው። ግን ደስ ያላችሁ ሰዎች እንኳን ደስ ያላችሁ። በጣም ደስ ብሎኛል። የንጉሱ ወዳጆች እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ክርስቲያኖ ሮናልዶ እና ፖርቹጋል ወደ ዓለም ዋንጫ 16 ውስጥ መቀላቀል ችለዋል። ዛሬ ምስጋና ለቫር ይግባው። በቃ ሌላ ምንም የምትሉት ነገር የለም። ሮናልዶ አግብቷል። ሌላኛውን ጎል ጎንዛሎ ራሞስ ነው ያገባው። የሚገርም ቴስታ ግን ክሮሺያ ማለት ነው በጣም ነፍ ኳስ ነው ኦፍ የተባለባቸው። የመጨረሻው ይሄ ነው ኦፍ ተብሎባቸው አስባችሁታል። 90 ፕላስ 10 ደቂቃ ተጨምሮ 104ኛው ደቂቃ ላይ አግብተውት ከዛ ይኸውላችሁ ይሄን ነገር ላስረዳችሁ። እዚህ ጋር ግራፉ ይታያችኋል። ይሄ አዲስ እግር ኳሱ ላይ የተጨመረ ኳሱ ራሱ ላይ
የእግር ኳሱ የሚጫወቱበት እቺ ኳሷ ላይ የተጨመረች ሴንሰር አለች እና ኳሱን ተጫዋች ነክቶታል አልነካው የሚለውን ነገር ትክክለኛ ሰሚ አውቶሜትድ ኦፍሳይድ ቴክኖሎጂ የሚጠቀሙበት እና እዚህ ጋር የምትመለከቱት ግራፍ አለ አይደል? የዚህ ተጫዋች ሲነካው ይሄ ግራፉ ኳሱ እየመጣ አይደል? እዚህ ጋር ወደ ላይ ወጥቶ የወረደው ኳሱ ነክቶታል። እዚህ ጋር ተጫዋች ነው። ከዛ ያው ይሄኛው ተጫዋች ኦፍሳይድ ፖዚሽን ላይ ነው። በዛ ምክንያት ነው የመጨረሻው የክሮኤሺያ ኳስ የተሻረው። ብቻ ግን ማለት ነው የሮናልዶ ደጋፊዎች እንኳን ደስ አላችሁ። እኔ አም ቬሪ ሃፒ። አስባችሁታል? እስከዚህ ሰዓት ድረስ እስከ 10 ሰዓት ሆኗል። እስከ 10 ሰዓት ቆይቼ ፖርቹጋል ደግሞ ተሸንፎ ይሄ እንትና የሚባለው ማነው ኮንሴሳው የሚባለው ልጅ ማለት ነው በቃ አጌንስት ሮናልዶ የሚጫወት ነው ይመስላል። እሱ ኳስ ነው መጨረሻ ላይ ኳሱን መያዝ እየቻለ ኮርነር ላይ ማለት ነው ጥግ ላይ ይመታው የእጁ ወጣ። የሱ ኳስ ተመልሶ ነው ይሄ ኳስ የገባው። ብቻ ሮናልዶ ደጋፊዎች እንኳን ደስ አላችሁ። ራውንድ ኦፍ 16 ላይ ከስፔን ጋር ይገናኛሉ። ስፔን እኔ በጣም ስፔን ይከብዳቸዋል። ብቻ ግን የሚያልፍ ከሆነ እንግዲህ ምን ይሆናል። ይህን ቪዲዮ ለሮናልዶ ደጋፊዎች በሙሉ አኩላችሁ። እንደው የክርስቲያኖ ሮናልዶ አምላክ አግዞናል ማለት ይቻላል። ፖርቹጋል እንደምንም በትግል ጎንካሎ ራሞስ ሱፐር ሰብ ተቀይሮ ገብቶ 94ኛው ደቂቃ ላይ ሁለተኛው ጎል አስቆጥረው 2-1 ማሸነፍ ችሏል። ክርስቲያኖ ሮናልዶ በዓለም ዋንጫው ጎል ያስቆጠረ በእድሜ ትልቅ ተጫዋች መሆን ችሏል። 976ኛ ኬሪየር ጎሉን እንግዲህ አስቆጥሯል። በመጀመሪያ ጎል አስቆጥሮ ቢሻርበትም በፍጹም ቅጣት ምት ግን የአቻነቷን ጎል አስቆጥሮ ተቀይሮ ከወጣ በኋላ ደግሞ ጎንካሎ ራሞስ በሽርፍራፊ ሰከንዶች ባለቀ ሰዓት እንግዲህ ክሮኤሺያ ላይ የማሸነፊያን ጎል አስቆጥራ ፖርቹጋል ወደ 16ቱ መግባቷን አረጋግጣለች። በጣም ፈታኝ ጨዋታን የነበረው ክሮኤሺያዎች ሰከንድ ሃፍ አልተቻሉም ነበር። እነሱም እንደዚሁ ጎል ተሽሮባቸዋል። ግብ ጠባቂው ዲዮጎ ኮስታ ይመቸው፣ በስመ አብ በጣም የሚገራርሙ ሴቮችን ነው ሲያደርግ የነበረው። ሞድሪች በአሳዛኝ ሁኔታ የመጨረሻውን የዓለም ዋንጫ ከ32ቱ ተሰናብቷል። ክርስቲያኖ ሮናልዶ እና ፖርቹጋል እንግዲህ በቀጣይ ስፔንን የሚገጥሙ ይሆናል። እስከ 10 ሰዓት ብንቆይም እኔ አልቆጨኝም በግሌ ጋይስ ደስተኛ ነኝ። ይሄ የፖርቹጋል ብሔራዊ ቡድን ሰቀቀን የበዛበት በቃ ብዙ ክፍተት ያለበት ብዙ ቀዳዳ ያለበት ቢሆንም ይሄ ሰውዬ አትሊስት ደስተኛ ነው። ዓለም ደስተኛ ነች። ለማንኛውም ስለ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ግባ ግባ! አለቀ አለቀ። ዲ እስከ መቼ ነው መጨነቅ ያለብን? እስከ መቼ? ግባና አውጣው። እስከ 10 ሰዓት ከምናምን ቆይተን አዝነን ብንተኛ እግዚአብሔርን በጣም ነበር የሚደበረኝ። በጣም ማለት ሮናልዶ ማግብቶ ፖርቹጋልም አልፎ ግባና አውጣው። ፖርቹጋል አለፈች በመጨረሻ። በስመ አብ ወልድ አለፈች በመጨረሻ። በስመ አብ ወልድ በስመ አብ ወልድ። ምን አይነት ዳኛ ምን አይነት ስራ እንደተሰራ በስመ አብ ወልድ። እኔ ልቤን ነው ቀጥ ያረጋት፣ ልቤን ነው ቀጥ ያረጋት። ዊሽ ቁጭ ብድግ አሰራኝ እኮ ፈጣሪው። ይሄ ማርቲኔዝ የምትባል ሰውዬ ከተከላካይ ተከላካይ የለ ወረኛው ይሻላል። ወረኛው ማወራው ራሱ ጠፋብኝ። ፊተውጠይኔ አልቆልን ነበር። ዲሴምበር 10 2022 የተሰማኝ ፊሊንግ እኔ መቼም አረሰው። መቼም የሚያስታውስ ያስታውሰዋል። ምንድን ነው ያየሁት? ኧረ ምንድን ነው ጨዋታ ያየሁት ጋይስ? የጨዋታ ሪያክሽን በጎል ቪዲዮቹ እንዳለ ልቄላችኋለሁ። ከታየ ይታይ ብቻ። ከሱ ውጭ ግን የሪያክሽናችንን ስንሰራ ምንድን የተመለከተ ነው? ጨዋታ ላይ 94ኛው ላይ አገባን። ከዛስ 106ኛው ላይ ጆስኮ ቫርዲዮል አስቆጥሮ ነበረ። ይመቸው ባይደወይ። እኔ በጣም እንዲከፋችሁ ማየት አልፈልግም። ክሮኤሺያ ባይደወይ በጣም የሚመቸኝ ቲም ግን ዲሴምበር ላይ ያየሁት 22 ላይ መቼም አልረሳውም። ያን ቀን ያንን ኤክስፒሪየንስ ማድረግ አልፈልግም። መልሽ እኔ ነው የማውቀው ያን ቀን ያሳልፉት። ቴረብል ዋን ኦፍ ዘ ወርስት ዴይስ አይ ኤቨር ላይክ ሃድ። አላሻችሁ በጣም በጣም ውስጥ ነበር የሚጎደው እና አይ ዶንት ዋና ሃቭ ዳት ዴይ አጌን። አም ሶሪ አትሊስት ክሎስ እንዲሆን አልፈልግም። አንድ ላችሁ ፈልገው ጨዋታውን አቋርጬ ሶሪ ሪፖርት ይደረገ። እንደምትመለከቱ እነዚህ 3 በአንድ ሳምንት ውስጥ 3 ቪዲዮ ነው እንደዚህ ሪፖርት ይደረገ የወረደብኝ እና ጋይስ ፕሊዝ ፖለቲካል የሆነ ሪዝን እና ኳስን አታገናኙ ፕሊዝ ነው የምላችሁ። እኔ ስለ ኳስ ብቻ ነው እዚህ መርጬ ማውራው። እንደዛም ነው የሚቀጥለው ከዚህ በኋላ እና ፕሊዝ ፖለቲካል ሪዝንን ላለማገናኘት ሞክሩ። የእንግላንዱን ጉዳይ እረዳለሁ። ምናልባት ስለ ጠንቋይ ሰው ነው የተወራው። በጣም ሃይማኖተኛ የሆነ ፒፕሎች ስላላችሁ አይውድ አንደርስታንድ ያን መስማት ምናልባት ዲስኮምፈርቲንግ አድርጓችሁ ሊሆን ይችላል። ግን እዛ ላይ እንደተናገርኩት ኔጌቲቭ ኢነርጂ ከዚህ ቪዲዮ ለእናንተም ለእኔም አልወስድም ብዬ ነበር። አይውድ አንደርስታንድ ለዛ ግን ከዛ ውጭ ላለው ፖለቲካል ሪዝን ነውና ፕሊዝ ጋይስ ዶንት ዱ ዲስ ለማለት ነው። እና ኮፒ ሊንክ እያደረጋችሁ ቪዲዮን ሀሳባችሁ ኮሜንት ላይ ያስቀምጣችሁ። ላስቱ መጫ እንዳይደርሳ እኔ ልቤም አልተረጋጋ። እናንተም እስቲ አብረን እንረጋጋና ለማውራት እንሞክር እንዲህ ስለዚህ ጨዋታ ማለት ነው። ግን ከስፔን ጋር ነው ቀጣይ በጣም ታፍ ጌም አጌን ሮበርቶ ማርቲኔዝ የከተትክን ጉድ ውስጥ እያየ ነው። ዛሬም ኢንዲቪጁዋል ቢሊየንስ ባይቶ ጎንካሎ ራሞስ ቴክ ከባው 70 ሚሊዮን ዩሮ አይደለም 100 ይከፈል። እንደዚህ ብታገባ ከሆነ who cares ማለት ይመች ባይዞ ራፋኤል ሊያው አይ ሲ ዩ የሚገርም ክሮስ ነው ያስገባለት። ልብ ብላችሁ ካያችሁ ተመልሳችሁ ጎንካሎ ራሞስ ደግሞ እነዛው ላይ ሴንተር ባኮች ውስጥ መሀል ላይ ዘሎ ማግባቱ በጣም የሚደነቅ አቢሊቲ
እቺ ቤንፊካ የነበረው አቢሊቲ ነው ዛሬ ያዩት። ይሄ ጎንካሎ ራሞስ መመለስ የሚችል ከሆነ ለኤሲ ሚላን ምናልባት ፍሩትፉል ሊሆን ይችላል፣ ብሩ ምናልባት ሊያስገርም ይችላል። ብቻ ክርስቲያኖ ማግብቶ ነበር እንዳያስ በፔናልቲ ቀይሮ አስወጡት ነበር ሮበርቶ ማርቲኔዝ ጌሙን ኮንትሮል ለማድረግ ለመቆጣጠር which is fine no problem። ክርስቲያኖም አየ ከፍቶታል። ኦብቪየስሊ ግን ጨብጦ ነው የወጣው። በቃ አለቀ። ይጎን አንዳንዴ ሳይድ ማድረግ አለበት እንደተባሉ መውጣት አለበት የሆነ ያህል ደቂቃ ሲባል አልነበር? አይ ቲንክ ሮበርቶ ማርቲኔዝ ዲድ ዌል ዊዝ ዳት። ዛሬ ክሬዲትን አትሊስት ሰጣሉ። ግን እዚህ ሲቹዌሽን ሲከተትካቸው ደግሞ ራስን እሱንም ማስታወስ አለብህ። ናገና ላይ ሁለተኛ የጨረስከው ራስን ነው እና ያ ቀጣይ ስፔን ነው እንግዲህ የሚሆነው። ክሮኤሺያ ዋት ቲም ባይ ዘ ዌይ ለነፍስ ነው ለነፍስ። እኔ አወዞ ማይኒስ አንበርክካችሁኛል። ይመቻችሁ። በጣም ነው የምትችሉት። በጣም እድል አልቀናችሁ። በቃ ከነሱ ጋር ማንታኖቪች ተባለ ደግሞ በቡድሚር የገባው ወይ ኩ ደሱ ልጅ እንዲህ ነፍሴን በላው እኮ እንዲህ። ኧረ በስመ አብ። ኢቫን ፔሪሲች ደግሞ ሲወራ የነበረው ክርስቲያኖና ሞድሪች ጉዳይ ነበረ። የ37 ዓመቱ ፔሪሲች አስደንግጦን ነበር እንዳያችሁት። እና ያው ካንሴሎ ብትይዙ እዛ ጋር አክቹዋሊ ጥሩ ነገር ነበረ። ግን አይ ዶንት ዋና ብሌም ኤኒዋን ዋት ጌም ላይክ እንደ ሂስትሪ ቡክስ የሚቀመጥ ጨዋታ እንደሚሆን አልጠራጠርም። ሪጋርድለስ ኦፍ ዋት ሀፕንስ ከዚህ በኋላ የሚገርም ጨዋታ አንጠልጣይ ልብ አንጠልጣይ። እኔ ጋይስ ስማ ልብ እንዴት እየመታው እንደሆነ ስላችሁ እንዴት እንዳልተረጋጋው ልነግራችሁ አልችልም። እንዴት ተረጋግቼ ለመስራት የሞከርኩ እንደሆነ አሁን ራሱ እና የዓለም ዋንጫ ግዴታ የተለመደው ምን እንዳያምጣሱ ራሱ መጫ እንዳይረሳ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ ይደረግ። ሉካ ዋንስ አጌን ዋቴ ኬሪየር ይመች። በጣም ኢንተርናሽናል ኬሪየሩ በዚህ መልኩ የሚያበቃ ይሆናል። ፕሮባብሊ ፕሮፌሽናል ኬሪየሩ እንግዲህ ቅርብ ጊዜ ማብቃቱ አይቀርም። የሚገርም ተጫዋች። እግር ኳስ አንዳንድ ጊዜ ግን ፌር አይደለችም። እውነት ፌር አይደለችም። ለመሰላችሁ ፌር አይደለችም ያልኳችሁ ፖርቱጋል በማለፏ በጣም ደስ ብሎኛል። ግን ደግሞ ክሮኤሺያ ቢያንስ ኤክስትራ ታይም መግባት ይገባቸው ነበር። ለመሰላችሁ ይሄን ያልኩት ያቺ ኳስ ሴንሰር አላት። ኳሷ ገብቷችኋል? ሴንሰር ስላለው የክሮኤሺያው ተጫዋች ሲነካው ግራፉን አይታችሁታል? ከስር ወደ ላይ ብሎ ነው እንትን ያለው። ከተነካ እንደዛ ነው። ነክቶታል። ባይነካው ጎል ነበር፣ ግን ስለነካው ምንም እንትን የሌለው ማለት ነው። ግን እኔ ጥያቄ ምንድን ነው ፔናልቲ የተሰጠው ኳስ ያሰጣል ወይ? የኔ ጥያቄ ይሄ ነው። ያሰጣል ወይ? አሁን ይሄን ጥያቄ እንድትመልሱልኝ የምፈልገው የአርሰናል ደጋፊ ያልሆናችሁ ብቻ ነው። የአርሰናል ደጋፊ ሆነ ያሰጣል እንዳትልኝ። ለምን ይሄን እያልኩ እንደሆነ ይገባል። ምክንያቴ በደንብ ይገባል ካረሳው ማለት ነው። ይሄ ኳስ ፔናልቲ ያሰጣል ብሎ አንድ የአርሰናል ደጋፊ እንዲያወራ አልፈልግም እኔ ማለት ነው። ምክንያቱም ያንን ታይም ታስተውሱታላችሁ። አሁን ማውራት አልፈልግም። ስለዚህ የሌሎቻችሁ ደጋፊዎች ግን ያሰጣል ወይስ አያሰጥም የሚለውን ተነግሩ። ለምን ያሰጣልም ብትሉኝ ከምን አንጻር ያሰጣል ልትሉኝ እንደምትችሉ እረዳዋለሁ። አያሰጣምም ብትሉኝ ደግሞ የማያሰጠው ለምን እንደሆነ እረዳዋለሁ። ስለዚህ ከእናንተ ጋር ነው ማውራት እንፈልግ። እዚህ ውስጥ እንዳሰጡ ሀሳብ እባካችሁ፣ በተለይ ያሰጣል እንዳትሉኝ አርሰናል ደጋፊዎች። ልቀጥል። ቴሌግራም ላይ እየበላን ነው ወይስ ቴሌግራም ላይ በሰማ ትናንትና በቃ ዝም ብለን ነው ያፈስነው፣ ዛሬም እንደዛው። ስለዚህ እንዳያመልጣችሁ አስቀምጥላችኋለሁ። እዚህ ጋር ሮል ኦቨር ደግሞ ልንጀምር ነው። ሮል ኦቨራችንን ደግሞ ተቀላቀሉ። ነገ ወይ ከነገ ወዲያ ሮል ኦቨር እንጀምራለን። ለ7 ቀን በነፃ ነው። እሺ፣ ምንም ነገር የምትከፍሉት ነገር የለም። እንጀምራለን። ስለዚህ ሁለተኛ ዙር ሮል ኦቨራችንን ልንጀምር ነው ማለት ነው። እየተቀላቀላችሁ ፎሎ ማድረግ እንዳይረሳ። ይመቻል። ስለ ድራማው ራሱን የቻለ ሌላ ቪዲዮ እሰራላችኋለሁ። ግን ይህንን ሞመንት ሴሌብሬት ማድረግ ስላለብን ነው። ክርስቲያኖ ሮናልዶ በእድሜ ትልቁ ተጫዋች ሆኗል። በኖካውት ስቴጅ በመሰለፍም ግብን በማስቆጠርም ክርስቲያኖ ሮናልዶ ግን አንድ ኳስ ብቻ ነው፣ እሱንም ፍጹም ቅጣት ምቱን ነው ቦክስ ውስጥ የነካው። በጣም ይገርማል። ግን ዞሮ ስፔን ከፖርቹጋል የሚባል ፊክስቸር ሰጥቶናል። የጨዋታ ፖርቹጋል አሸንፋለች። ያመለጣችሁ ሰዎች ግን ፉል ኦፍ ድራማ፣ በተለይ ሰከንድ ሃፉ ፉል ኦፍ ድራማ ነው እና ስለ እሱ በሌላ ቪዲዮ እነግራችኋለሁ። ግን የፖርቹጋልና የክርስቲያኖ ሮናልዶ ፋንስ ኮንግራትስ። ግባለት በቃ በስመ አብ። ከሁሉም በላይ ምን ደስ እንደሚል ታውቃላችሁ? የሮናልዶ ሄተሮችን አዘልሎ ከዛ ተሻረላችሁ። ዝም ትተኛለህ፣ እስከ ሌሊት 10 ሰዓት ድረስ ትችላለህ። ማን ማርቲኔዝ እንኳን የቀየርካቸው ብሩኖ ፈርናንዴዝ የተባለ ቪቲኒያ የተባለ ሰውዬ ማን ምንም መጫወት አይፈልጉም። እንኳን የተቀየሩ ሮናልዶ ተቀየረ፣ ጎንካሎ ራሞስ ገባ፣ ማን ተኮሰላቸው። ትችላለህ። በቃ የሚያምር ቅያሪው የሚያምራል ማለት ነው። ጨዋታችሁ ራሱ በጣም ነው የሚያምረው።
ምን አይነት ቲም ነው ግን ክሮሺያ? በኢየሱስ ማስጨነቀኝ። ማን ሞድሪች ስለወደክ በጣም አዝናለሁ፣ ግን ከሮናልዶ የበለጠ ልወድ አልችልም። ማን ሮናልዶ ትችላለህ። ፔናልቲ አግብቷል። እንኳን ያገባ ምንም አይነት ሄት መስማት አልፈልግም። እስከ ሌሊት ትቋጥራለህ። ገብተህ ታወጣዋለህ። የሜሲ ቋጣሪ ደጋፊ ገብተህ ታወጣዋለህ። ጎንካሎ ራሞስ፣ ክርስቲያኖ ሮናልዶ ገብተህ ታወጣዋለህ። በቃ የወርልድ ካፑ ልበለው የዚህ የሚገርም ጨዋታ በኢየሱስ ስም 10 ደቂቃ ተጨምሮ ክሮሺያ 2-0 አድርጎ እንባ ተናንቆት ሮናልዶ ጎሉ በኦፍሳይድ ተሽሮ ኧረ ታሪካዊ ጨዋታ አሳቀቁኝ። የገዛ ክለብ ተጫዋቾች ግቫርዲዮል ባለቀ ሰዓት አገባ። ኮቫቺች ምን አይነት ጨዋታ ነው የሚጫወተው? በረኛውን ደበደበው። አረ እንደዚህ ትችላለህ ወይ? እኔ ሲጀመር ስንቴ ስሙን እያነሳው ሁሌ የሚያደርግልን ፓሶች ሳወራ እናንተ ሁሌም ቢሆን ላሽ ነበር የምትሉት። ምን አይነት ቅያሬዎች ነው ዛሬ አሰልጣኙ ራሱ ያደረገው? ሁሉም ሰሩለት። ሮናልዶን አስወጥቶ ጎንካሎ ራሞስ ምን አይነት ቴስታን የወተፈው? ኧረ በኢየሱስ ስም የተለየ ምሽት። ኤክስትራ ታይም ቢገቡ ባይዞ ፔናልቲ ቢገቡ በእርግጠኝነት ክሮሺያ ነው የምታሸንፈው። ፔናልቲ ሹታውት ላይ የሚገርም ሪከርድ አላት። በዛ ላይ የፖርቹጋል እያንዳንዱ ተጫዋች ሮናልዶን እያሰበ ፔናልቲ ሲመታ ስንት ህዝብ እንደሚወቅሰው ያንን ቢስት እያሰበ ሲመታ የሚያገባ ይመስላል። ተመስገን። ፖርቹጋል ከስፔን ራውንድ ኦፍ 16 ገብተው በቋጠሮ ይበላል። ዳኛው ግን በጣም አጭበርባሪ ነው። ፋይናሊ ክርስቲያኖ ሮናልዶን በኖካውት ጨዋታ ላይ ጎል ማስቆጠር ችሏል። ያው በፔናልቲ ቢሆንም ከክፍት ጨዋታ እንግዲህ ቀጣይ ከስፔን ጋር ጎል ያስቆጥራል ወይስ አያስቆጥርም የሚለውን እናያለን። ምን አይነት ድራማቲክ የሆነ ጨዋታ ነው የተመለከትነው። ዋት አይ ሰከንድ ሃፉ እጅግ በጣም ያማረ ነበረ። ይሄ ጨዋታ ማለት ነው ላችሁ ድራማቲክ ነው ብላችሁ የምታስቡታ ስፔንና ፖርቹጋልን ደግሞ ምን ያህል ሞር ድራማቲክ እንደሚሆን መጠበቅ አልቻልኩም። ላሚን ያማል ከክርስቲያኖ ሮናልዶ ዳኛው ማለት ነው ፖርቹጋል ሊይዛቱላ ሞክሮ ነበረ። 13 ደቂቃ የማይገባ 13 ደቂቃ ላ ጨምሮ ነበር። ነገር ግን በመጨረሻም ካምባክ ሰርታ ፖርቹጋል አሸንፋለች። 16 ውስጥ እንግዲህ ከስፔን ጋር የምትገናኝ ይሆናል። አባክ ወይኔ ጭንቀት በሰማ መረ ፖርቹጋል ግን ምን አይነት ብሔራዊ ቡድን ነው እንዴ? በጭንቀት ፈተና ክሮሺያን ከመመራት ተነስታ 2-1 በማሸነፍ እንግዲህ ወደ 16 ዙር መቀላቀል ችላለች። እኔ ወይኔ በስማ በዚህ ጨዋታ ላይ እንደተጨነኩት ማለት ነው በቅርብ ጊዜ በእግር ኳስ ጨዋታ የተጨነኩት ያለው አይመስለኝም እኔ በግሌ ማለት ነውና ምን አይነት ድል ነው ያስመዘገበችው ፖርቹጋል በዚህ ጨዋታ ላይ። ክሮሺያዎች አስቀድመው 53ኛው ደቂቃ ላይ በፕሪሲስ አማካኝነት ጎል አስቆጥሮ ነበረ። ከዛ ፖርቹጋሎች እንግዲህ ወደ ጨዋታ በመመለስ ጥረት ሲያደርጉ ነበር። ክሮሺያዎች ባይዘው በጨዋታ ላይ በጣም ምርጥ ነበሩ ማለት ነው። እኔ ፖርቹጋል ሮቤርቶ ማርቲኔዝ ይሄን የመሰለ ስኳድ ይዞ ምንድነው የሚያደርገው? እነ ብሩኖ ፈርናንዴዝ ምንድነው የሚያደርጉት? ማን እንዴ ጭንቅ ውስጥ እኮ ነው የገባ ነው። ፖርቹጋል ከዛ በኋላ በሲያራ አማካኝነት ጎል አስቆጠረ የነበረ ቢሆንም ኦፍሳይድ በሚል ተሽሮ ነበር። ለሱ በጣም ነበር ያዘንኩት። ከዛ በኋላ ግን በፔናልቲ እንግዲህ 68ኛው ደቂቃ ላይ ጎል ማስቆጠር ችሏል። ከዛ አቻ ማድረግ ችሎ ነበረ። በድጋሚ እንግዲህ በመጨረሻ ደቂቃ 94ኛው ደቂቃ ላይ ተቀይሮ የገባው ሱፐር ዘቡ ጎንካሎ ራሞስ እንግዲህ ጎል አስቆጥሮ ከመመራት ተነስታ ፖርቹጋል 2-1 ማሸነፍ ችላለች። ክሮሺያን በመጣልም እንግዲህ ወደ 16 ዙር መቀላቀል ችላለች። ማን ወረ በሰማ አሜን። በዚህ ጨዋታ እንደተጨነኩት እኔ ከቅርብ ጊዜ ወዲህ በእግር ኳስ እንደተጨነቀ የማውቅ አይመስለኝም ማለት ነው። በመጨረሻ ደቂቃ ክሮሺያ ጎል አስቆጥራ ኦፍሳይድ ተብሎ ተሽሮባት ነበርና ያ በቪአር እስኪታይ ድረስ ነፍሴ ልትወጣ ነው የደረሰችው ማለት ነው። ኤኒዌይ ይሄንን ቪዲዮ በደንብ የሲያራ አድናቂ ከሆንክ ማለት ነው ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። የፖርቹጋል ፋኖች እንኳን ደስ አላችሁ፣ ይመቻችሁ። በ16 ዙር ፖርቹጋል ስፔንን ትገጥማለች። በዛሬው ፐርፎርማንስ እንዴት ስፔንን ሃንድል እንደምታደርግ አላውቅም፣ ግን በቃ ያም ቢሆን ከዚህ የተሻለ ነገር እጠብቃለሁ። ያው በእግር ኳስ የሆነ ነገር እንዳሳካ የምትመኙት ቡድን ማለት ነው በየሆነ ምክንያት የሆነ የተሻለ ነገር ያሳያል ብላችሁ ትጠብቃላችሁና ዛሬ ግን ክሮሺያ በተለይ ሰከንድ ሃፍ ዲያጎ ኮስታ ምስጋና ይግባው እንጂ በቃ ተርፈዋል ፖርቹጋሎች። የምሬ ነው የምላችሁ እና ቪአርም የተሻለው ኳስ ማለት ነው። ኤኒዌይ የፕላስ ምልክቱን መጫን እንዳትረሱ። ይመቻችሁ።